ሰላም ውድ ቤተሰቦቼ እንዴት አደራችሁ? ሰላም አድራችኋል? ከኛ ጋር እግዚአብሔር ይመስገን። እንዴት ነው ቲክቶኩም ዩቲዩበሩም እንዴት አደራችሁ? እንግዲህ ጨቀጨቁ በስቷል ማለት ነው። በጣም በሚገርም ሁኔታ ማለት ነው። እንግዲህ አብርሃም ትናንትና አይታችኋል። የትናንቱ ቪዲዮ እንግዲህ አንገቱን ደፍቶ እኔ እንደው አብርሃም ገና አንገትህን ትደፋለህ ማለት የውሸት እንትን እያመጣህ የልጅህን እናት እንደዚህ የምትከስት ሆነ በጣም የምታሳፍርና የምታሳዝን ሰው ናቸው። ሩታ ሄርሜላ ደግሞ በራስሽ ጊዜ እንደ ሩታ አይነት ታጋሽ ሰው የለም። የራስሽን ጉድ ደብቃ ይዛልሽ። ሁሉንም ነገር እኮ አንድ ቀን መውጣቱ አይቀርም። እውነቱ እኮ መውጣቱ አይቀርም። ግን አንቺ ይህን ሁሉ ነገር ስታረጊ ማለት ነው እንደዚህ ሁሉ ነገር ስታረጊ እሷ ታግሳሽ ዝም ብላሽ ነው የሰው የአሳ ጎልጓሊ ዘንዶ ያወጣል የተባለው ነገር የራስሽን ትተሽ የሰው ስትጎለጉሉ የራስሽ እንዳይወጣ ብዬ ነው የማስበው። ራሱ አቤል የራሱን ድምጥ ነው በኤፍሬም አቀናብሎ እንትን ያለው ማለት ነው። ኤፍሬም እና እሱ ሄርሜላ እና እሱ ያወሉትን ወሬ በደንብ ሰምተው በእንትል ይቀየራል እኮ በእንትል አስቀይረው እኮ ነው አሁን በእነሱ ምክንያት እንደዚህ የሚሉት። ሩታ ደግሞ እውነት ስላላት በምንም ታመን ማን ነው እስቲ አንቺ እኮ አሁን እንዲሁ ቤት የመታህ ለሱ መድኃኒቱን አግኝቷል ብለን መድኃኒቱን ሰተነዋል አንቺ አታስፈልጊውም ብሎሻል ምናምን። እንዴ መድኃኒቱ እኮ ልጅና ሚስቱ ነው ያለሽ እንጂ እንደው በአደባባይ መድኃኒት ቢሰጠው በእንትን ላይ ያወራልሻል። ይሄን ብቻ ነው በቃ የምትለፈልፈው፣ ሌላ ነገር እኮ አታውቅም። ይሄን ብሎኛል፣ ቪዲዮውን ማየት ትችላለህ። እናንተ እኮ ናቸው አሁን ሁሉ መድኃኒት አርገሽበታል፣ መተት አሰርተሽበታል፣ ምን አርገሽበታል ስትሉ የነበረው። እንደውም ዙሮ ወደ አንቺ እንዳይመጣ ይሄ ክስ ማለት ነው። እና እንግዲህ ዛሬ ማታ ደግሞ የሚከሰተው እናያለን። መቼም እነሱ ሌላ ነገር ደግሞ ይዘው ይመጣሉ ማለት ነው። ሌላ ነገር ታያላችሁ። እውነቴን ነው የምላችሁ። ሌላ ነገር ይመጣል። እናንተ ጠብቁ ብቻ። እኔ ይህንን ነገር መቼ እንደሚያበቃ ብቻ ነው ግራ የገባኝ ማለት ነው። የሰው ልጅ እኮ በስመ አብ እኔ እንደናንተ አይነት ደግሞ አይቼም አላውቅም ማለት ለገንዘብም ብሎ እኮ ይህን ያህል ስንት እንትላላት ሆቴል አላት፣ ሱቅ አላት። እሷ እንኳን ለኛ ለሁሉ ትበቃለች ስትባል የነበረችው ሴትዮ ለገንዘብ ብላ ይህን ያህል መላወጥ። ይኸው ለምን እዛ ተራ በተራ ቪዲዮ ይለቀቃል? ትናንት እንግዲህ በሩታ ነው የተለቀቀው። መቼለት ነው? በኤፍሬም ነው የተለቀቀው። ከትናንት ወዲያ በሄርሜላ ነው የተለቀቀው። ዛሬ ደግሞ እንግዲህ በማን እንደሚለቀቅ ታያላችሁ ማለት ነው። ስለዚህ እኔ ትክክል ነው የምሰሩት ብዬ እንደውም ሩታ እኔ ከዚህ ወተሽ በቃ እርግፍ አልገሽ መተው ቢደውልልሽም የራስ ጉዳይ መጣ ምንትሉን ስታገኝ ያጣለኸውን ነገር ስታገኝ አንተም ማስረከብ ትችላለህ። በቃ ካንተ ጋር መገናኘትም ማየትም አልፈልግም ብለሽ ቆልጠሽ መተው። ምን እዚህ ይልመሰመስብናል? በእናታችሁ አንድ አይነት ልብስ ለብሰው እየመጡ እዚህ እንትን ይሉናል ማለት ነው። አተውም እንዲ ጋርድ መስሎ እኮ ነው የቆሙት። አይ በዚህ ጋር አረ እንደው አብርሃም ታድለህ በሁለት ወንዶች እና በሁለት ሴቶች ተከበህ አንተ አንተ አታውም እንዴት መሀል ላይ እንደቆመ ወይ ሀብት ሲመጣ እንደዚህ ነው የሚያደርገው። እውነቴን ነው የምላችሁ። አንድ ገንዘብ ስታገኙ ከምን ተነስታችሁ እንደዚህ ገንዘብ ስታገኙ አንዳንዶቹ የማይረሱ አሉ እንጂ አንዳንዶቹ ሲረሱ ሀብት ሲያገኙ በቃ ያን ችግራቸውን ዘወር ብለው አየውም፣ የመጡበትን ዘወር ብለው አየውም። እውነቴን ነው የምላችሁ። አሁን የመጣህበትን ዘወር ብለህ ብታይ ኑሮ እንደዚህ ወጥተህ አደባባይ ላይ የልጅ እናትህን ከዛ ደረጃ አንስታ እዚህ ድረስ ያመጣችህን እንደዚህ በመውቀስና እንትን በማለት እንትን አትልም። አንቺ ደግሞ ቀፊ ሳትበይ ይሽ መጠምጠም አታፍሪም? እንዲ አይደብርሽም? እንዲ ትንሽ እኔ እውነቴን ነው የምላችሁ። አንድ ሰው ማለት ነው የሆነ ነገር አስቀይሞኝ ማለት ነው ያንን ሰው እንኳን እንዲህ አቅፌ ለመጨበጥና ለማቀፍ ቀልቶ እንዲሁ አይኑንም ለማየት ነው የሚያስጠላኝ። እውነቴን ነው የምላችሁ። እሷ እኮ እሱ እጁን እንዲህ አልኩ ቸው እያለች ወደ አንገቱ ላይ መጠምጠም ኧረ ወደዛ እስቲ ያት ኩራቷን ሩታዬ
የኛ ጀግና ማለት ነው። ቀብረል ብላ በሉቸው ብላቸው ነው የሄዱት። አጣራ ወሌሄን ሌላም ነገር ታገኘ ፈልግ ብለው ነው ሄደችው። አዎ ሌላም ነገር እኛ ሞኝነን እንዲ ለእናንተ እንደዚህ እንትን የምንል ሞኛችሁን ፈልጉ ብለዋችሁ ሄዱ። እንግዲህ ምን ትሆኑ ምን ትሆኑ? እኛ ሞኝ አይደለንም አሉ እኮ እኛ ባልሆነ ነገር እኛ ተንኮለኞች አይደለንም። ያልሆነ ወሬ የምናወራ ያልሆነ እንትን የምናመጣ ሲነውን እንኳን እየተባልሽ እንደው አትለጅም እንዲ ነገ ደግሞ ሌላ ብለሽ ዛሬ ደግሞ ትመጫለሽ። እኔማ በጣም ነው የምትደብሉኝ። እኔ ለማንኛውም ሩታ እንደምታሸንፍህ ሩታ እንደምታንቀጠቀጥሽ አዳሜ ታውቂያለሽ። በምንም ነገር ሩታ እንደማትሸነፍ ታውቃላችሁ። ያለችውን ነገር ደግሞ ወደ ኋላ እንደማትል ማለት ነው። አንቺ አሁን ዝም ብላ ታግሳሻለች። የፈለግሽውን አንጭ እያለችሽ ነው። የመጨረሻ ግን እንትን ያለ ጊዜ የራስሽን ውድቀት በራስሽ ጊዜ ታገኘዋለች ማለት ነው። መሬት ላይ ወድቀሽ ስትንከባለል ታገኘዋለች። አንዳንዴ ራሳችን ያመጣነው መዘዝ እንትን ይልብናል ማለት ነው። እና ለማንኛውም በጣም ትገልማላችሁ፣ በጣም ትደንቃላችሁ ማለት ነው። እንግዲህ ለማንኛውም ጉድበል ጎንደል ብሏል የሀገሬ ሰው። እውነቴን ነው የምላችሁ እናንተ የሆነች እኔ መቼም ከእንትሉም ከዚህም እዛም ነው የምለው አንዷ እኔ ሴትዮ ቤት ወንድም ትሰራ ነበር ማለት ነው። ገና 3 ወሯ ነው። 3 ወር ሊሆናት ነው ከመጣች። አሁን ምን አረገች መሰላችሁ? ከሀገሯ አርግዛ መታ 3ኛ ወሯ ቁጭ ብላ አሁን ልተር ነው። የኛ ሀገር አይደለችም ግን የሌላ ዜጋ ነች እናቴ። የኛ ሀገር ብትሆንማ በጣም ነበር ማዝነው። አረ እኛ ሀገር አርግዛ ይመጣሉ እንዲ ግን አንዳንዶቹ አዎ አሁን እሱንም ልጅቷ ልከልድ እያደረገችልኝ ነው። ጓደኛ ልክተድ ሳምንት ቀልቷት 12 ቀን ቀለኝ እያለቻል ብለን ስንገናኛው ንተድ ነበረ። ትኬት ተቆልጧል። ትኬት ተቆለጠ ቆይቷል። አሁን ልጅቷ አረገዘችና ልጆቹን ለማንጠለች ትሄጃለሽ ብለው ሰዎቹ አስቀሯት። 1-2 ወር ቁጭ በይ ብለው ብተው አሳዘነች። ልጇ ደግሞ እያለቀሰ መቼ ነው የምትመጪው እያላት አሁን እሷም ይሁን እንግዲህ አልሄደችም ማለት ነው። በጣም ነው ያዘንኩብን ማለት እሄዳለሁ ብላይ በቃ ተቆየችማ። ለብሮ ጓደኛዬ ስልክ ገዝቼ ልክላታለሁ። እናቴ ተቆየች፣ በሚቀጥለው ወር ደግሞ ትቆይ በቃ። ግን እናንተ እንዴት ነው የሰው ልጅ ማለት ነው አላማ እያለው እኔ እኮ የሚገርመኝ አንዳንዴ የእኛም ሀገር ትሆኑ የሌላ ሀገርም ትሆኑ አላማ እያላችሁ እንዴት ነው ማለት የሆነ በቃ እንትን እያላችሁ ካለ ጥንቃቄ እንደዚህ አይነት ስራ መስራት የመጨረሻ ነው ብላ እንግዲህ እሷ ሰርታ መጣች። ከዛ እሱ ደግሞ ልጅ ሆኖ ቁጭ አለ በሚገርም ሁኔታ ማለት ነው። እንግዲህ ቺቺ የሄልሚላ ቢጤ ነች ማለት ነው። አርግዣለሁ ብላ ልጁ የት እንዳለ አይታወቅም። እና ውድ ቤተሰቦች በጣም ነበረ ቅድም እየገረመኝ የመጣው ማለት ነው። ማለት አላማት አለን እኮ ራሳችንን ጠብቀን በራሳችን እንትን መሆን ያለበት እንጂ እኔ አንዳንዴ በጣም ይገርመኛል። አንዳንዴ ባለትዳር ሆናችሁ የሆነ የሚከሰቱ ነገሮች ሊመጡ ይችላሉ። እች ግን ትዳር የላትም በነገራችን ላይ ስትነግራችሁ ታሪኳን በጣም ነው የምታዝኑት ማለት ነው። ሌላ ልጅ ወልዳለች ከሌላ ባል ማለት ነው። እና ልጁ እዛው እንጃ ከዚህ ይሆን እዛ ይሆን ያረገዘችው አላውቅም። ከዛ ልጁን ለምን ወለድሽ ብሎ አሉ እንዲህ አራሱን እንዲህ መሬት ላይ ይወረውረው ነበር አሉ። አሁን 7 ዓመት ሆኖታል እንዴ። ከዛ ጓደኛዬ ግን አለ ስላት ኧረ እንደው አንቺ ልጅ አለ 7 ዓመት ሆኖታል እያልኩሽ እንዴ መሬት ላይ ጣል ተወልውሎ እንዴት እንትን ይላል ብታይ እያነሳ ነበር አሉ የሚወረውረው። እና ስትናገር ማለት ነው እንደዚህ እያረገ ነው ልጄን ያሳደግኩት እና ሳውዲ ሰልቻለሁ ምናምን ብላው ሩታ
አሁን ብታዩ ሌላ ልጅ ይዛ መታ ቆጭ። አሁን ደግሞ ልትሄድ ነው ወደ ሀገሯ። ትናንትና ዌሎ ተመለሰች እያሉ እያወሩ ነበር። እኔ ለነገሩ ሴትዮ ስታወራኝ ምንም አልገባኝም ነበር። አንዳንዴ ለማትፈልጉት እንትን ጆሯቸውን አሰጡም። እሷ እያዋላችኝ እኔ ወደ ሌላ ነገር ነበር እየወሰድኩት ማለት ነው። ምንድን ነው የምትለኝ ምናምን እያልኩኝና እኔ ለራሴ ትንሽ ታምመኝ ጥርሴን አሞኝ ነበርና ጆሮ የሚያመዋልና ከዛ እሷ እየነገረችኝ ምንድን ነው የምትለው ብዬ ከዛ አይ ብያት እየሆነ እንትን ስራ እየ ነበርና ዝም አልኳት። ከዛ ሁን ልጅቷ ስትነግረኝ ወይ ጉድ አልኩኝ። አለማዳመጥ አንዳንዴ ብዙ ወሬ ያስመልጣል እያልኩ ስስቅባት እውነቴን ነው የምላችሁ። አንዳንዴ ካለማዳመጥ ማለት ነው። እሷ ስራዬ በላይ እየነገረችኝ እኔ ግን ልሰማ ፈቃደኛ አይደለሁም። እየነገረችኝ ዜጋዋንም እየነገረችኝ እህን ጊዜ ኢትዮጵያ ቢባል ኖሮ ጆሮዬን ሰጥቼ ነበር የማዳምጣት። እውነቴን ነው እምላችሁ። ሌላ ዜጋ ስተናገር ለምን እንደሆነ አላውቅም፣ ጆሮ ይደፈናል። አይሰማም። ስለ ኢትዮጵያ ግን እንደው ስለ ኢትዮጵያ ሰራተኛ ምናምን ተተወላ ብታው እኔ ያልተባለው ሁሉ ነው ከጆሮ የጠርቅም የሚለው። ይችን ግን እየነገረችኝ ምሳ እየሰራሁ ነው መሰለኝ እየነገረችኝ ዝም ብዬ ሽንኩርቴን እየከተፍኩ ወሬም አልሰጠኋት። ሌላ ነገር ቢሆን እኮ ብዬ አዳምጥ ነበረ። አይኒ እንዲህ ነው በቃ እንዲህ የነሩታን ብቻ ነው እኔ ጆሮዬን ሰጥቼ የማዳምጠው እንጂ ሌላ ነገር ምንም የማዳምጠው ነገር የለኝም። አሁን ልጅቷ ስትነግረኝ አንቺ ትናንትና አልሰማሽም ትለኛለች። ኧረ ምንድን ነው የሰማው ስላት፣ ኧረ በእናትሽ ሴትዮች ነግራሻለች። እኛ ራሱ ለእናትሽ እኮ ስልክ እናቷ ቤት ነበረች ልጅቷን። እሷ እኮ ደውላ ለአንቺ እየነገረችሽ እየሰማን ነበር። ስልኩን ራሱ ክፍት ነበር እና እየነገረችሽ አልነበረ ቦይ ትለኛለች። ኧረ እኔ በእናትሽ አልሰማሁም። እና ለማንኛውም ውድ ቤተሰቦች ከዚህ ሁሉ ይጠብቃችሁ። እና እኔ በነገራችን ላይ እኔ ከኢትዮጵያ ውጭ የማዳምጠው ነገር የለም። ለምን እንደሆነ አላውቅም። እና ሸላይክ እያረጋችሁ አበረታቱን።